መውሰድ በላይ ከስክሪፕቱ በኋላ ህይወቴ ላይ የፈጠረውን የሚያስጠላ ጉዳይ ባይፈጥርና 2-3 እንደ ጥቁር አደይ አይነት ስክሪፕቶች ቢሸልሙ ይቀለኝ ነበር። በኋላ የመጣው ነው መኪና ገጭ። ምን አይነት መኪና ገጭ? አይሱዚ ግን ከመታጠፊያው ነው የመጣው። ከመታጠፊያው ከውስጥ ምን የመጣው እኔ በታጠፍኩበት መንገድ ነው ሆን ተብሎ። ይሄንን አለመጠርጠር እንዴት አይቻልም? እሺ ገጭቶ ጥሎ ሄደ። ታርጋው ምንም አልተያዘም። በዛሬው ቪዲዮአችን አርቲስት ናታይና ባለቤቱ ጥቁር አደይ የሚለው ፊልም የኔ ነበር ሰርቀውኝ ነው ሲል አንድ የፊልም ጸሐፊና ዳይሬክተር በሚዲያ ብቅ ብሎ እንግዲህ ተናግሯል። ጋዜጠኛ ሶፎኒያስ በድብቅ ሶሻል ሚዲያ ላይ ብቅ ብሎ ብዙ አወዛጋቢ ነገሮችን ተናግሯል። እነዚህን ሁለቱን ነገር እንግዲህ ሰፋ ዘርዘር አድርገን በደንብ የምናያቸው ይሆናል። ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ለእናንተ አዲስ ነገር ሲኖር ሶሻል ሚዲያ ላይ አነጋጋሪ አወዛጋቢ ሆኖ የተለየ ነገር ሲኖር ይዤላችሁ እንደምመጣ ታውቃላችሁ። እነዚህ ነገሮች እናያለን። ከዛ በፊት ግን ቤተሰብ ያልሆናችሁ የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቴን ተቀላቅላችሁ አብረን ብዙ ነገሮችን እናያለን። ቪዲዮዎቹንም እስከ መጨረሻው አይታችሁ ለሌሎች እንዲዳረሱ ላይክ አድርጉ። ሀሳብ አስተያየት ካላችሁ ጻፉልኝ። ወደ ቪዲዮዎቹ እንለፍ። እንግዲህ ጥቁር አደይ ፊልም ከዚህ በፊት ምርቃት ተደርጎለት ለእይታ በቅቷል ማለት ነው። በዛ ምክንያትም ብዙ ሽልማቶችን በዳይሬክቲንግም በተለያዩ ዘርፎች ብዙ ሽልማቶችን ወስዷል። እዛ ላይ የተሳተፉ አርቲስቶችም እንግዲህ ሽልማታቸውን ወስደው ነበረ። ነገር ግን ከኋላ ብዙ ጉዶችን ይዞ መጥቷል። የፊልሙ ጸሐፊ እኔ ነበርኩኝ፣ ተሰርቄ ነው ተዘርፌ ነው የሚል አንድ የፊልም ጸሐፊና ዳይሬክተር ወደ ሚዲያ ብቅ ብሏል። እስኪ በመጀመሪያ ከናታይ ጋር እንዴት እንደጀመሩት አብረን እንይ። ወደ ጥቁር አደይ ስመጣ እኔ ጉራጌ ሀገር አንድ ፊልም ሴራና የሚል ፊልም ሰርቼ ነበረ። እሱን ሰርቼ ስመጣት የተወሰነ ሳንቲም ስለነበረኝ የራሴን የዩቲዩብ ፊልም ፕሮዲዩስ ለማድረግ በአክቲንግ እንዲሳተፍ ነበረ የፈለጉት። ስክሪፕቱን ይዤለት ሲሄድ ግን ይህንን ስክሪፕት ለምንድን ነው ሎኬሽኑ ትንሽ ሀሳቡን ጨምረን ጠንከር አድርገን ወደ ፊልምነት ወደ ሲኒማ ለምን አናደርገውም ብሎ ይሄንን አሁን የጥቁር አደይን የተገናኘ ነው። በዚህ ነው እዛው ቁጭ ብዬ ነው ስራውን መስራት መቀየር የጀመርኩት ማለት ነው። አይተው ከሆነ አንድ ሰው የሆነ ዓላማ ለማስፈጸም ማየት የተሳነ ይሆናል፣ ግን አይደለም። በዚህ ምክንያት ነው የሚሄደው። ግን ያያል ማለት ነው። የሚደረገውን ነገር ሁሉ ያያል፣ እንዳላየ ነው የሚታወቀው። እሱ ግን ያያል። በዚህ ኬዝ የሚመጣ ስቶሪ ነው። ቀለል ጊዜ እንዳንፈጅ ነው ፊልሙ ሁለት እዛ ላይ። ስለዚህ ሀሳቡን ተቀበለኝ፣ ወደ ሲኒማ መጻፍ ጀመርኩ። ከዛ እንግዲህ ይሄንን ነገር ከጀመርን በኋላ እኔ በመሀል ጠፍቼ ነበረ ለ3 እና ለ4 ወራት። ወንድሜ ታሞ ጸበል፣ ሆስፒታል፣ የተለያዩ ቦታዎች እየሄድኩኝ ነበረ። እዚህ ጋር ነው እንግዲህ ችግሩ የተፈጠረው። በዚህ መሀል ናታይ ምንድነው ያደረገው? ለእርሱም ሳያማክረው ከእርሱ ጋር የነበረውን ነገርም በስነ ስርዓት ሳያቋርጥ ሳይነግረውም ለሌላ ጸሐፊ የራሱ ድርሰት አስመስሎ ሰጠ ማለት ነው። ይሄንን ነገር ደግሞ ይሄ ተሰረኩኝ የሚለው ደራሲ እንዴት እንዳወቀ እስኪ እንስማ። በቃ ወስዶታል፣ ሰርቆታል ማለት ነው። በሆነ አጋጣሚ ከጓደኞቼ ጋር እየተጫወትኩኝ አንዱ ከመሀላቸው ካስት የሆነ ልጅ በአጋጣሚ ለኔም ወዳጄ ስሙን መጥቀስ ስለሌለብኝ ነው። ለኔም ወዳጄ የሆነ አንተ ባለፈው ስነግረኝ የነበረውን ሀሳብ እኮ ፍጹም ጽፎት እንደዚህ ሆነ ወደ ቀረጻ እኮ ሊገቡ የሚል ኢንፎርሜሽን ደረሰኝ ማለት ነው። ከዛ መጀመሪያ ናታይ ጋር ደወልኩ። እውነት መሆኑን ያረጋገጥኩት ከፍጹም ጋር ረጅም ሰዓት ነው ያወራነው። አዎ ነግሮኛል። አንተም እንደጀመርከው አውቄያለሁ። አንተ ስትሄድ ነው እኔ ጋር የመጣው። ምን ነው ችግር አለ እንዴ ምናምን ሲለኝ ለሱ የነገረው መነሻ ሀሳቡ የሱ እንደሆነ የራሱ ስቶሪው ነው። በቃ እኔ ስለዚህ ይሄንን ያው ፍጹም ደራሲና ዳይሬክተር ስለሆነ ወደፊት ታይርልኛለሁ። ፍጹም እንደሆነ አያውቅም። ኦኬ እሺ ደንግጧል። እንዴ ያንተ ነው እንዴ ምናምን ሳው የሆነ እኮ ጽሁፍ ሰጥቶኝ እሱ ጽሁፍ መስሎኛል። ያንተ ጽሁፍ ነው ለካ አንብበው ብሎኝ ሲኩዌንስን ምናምን ሰጥቶኛል። እንደዚህ ነው የሚለው። አዎ እንደዚህ ነው ታሪኩ። አዎ ከመጀመሪያ እስከ መጨረሻ እኔ የጻፍኩትን ስነግረው እሱን እኮ ነው እየሰራሁት ያለው ታሪክ የኔ ነው አቁመው ምናምን። በዛን ጊዜ በጣም ተናደድኩ። ማቆም አለብህ ምናምን ስለው አይ ገንዘብ ወስዷል ምናምን መቀጠል አለብኝ
አለ ማለት ነው። እንደሰማችሁት ነው። ነገር ግን የሚያሳዝነው ነገር ይሄን ሁላ ሲያደርግ የእሱን ጽሑፍ ለሌላ ጸሐፊ ሲሰጥበት አላማከረውም፣ በስልክም አላናገረውም። ምንም ነገር ሳይጠይቀው ፍቃድ ሳይጠይቅ ነው ማለት ነው ለሌላ ሰው የሰጠው። ለምን ይመስልሃል? ምክንያቱን እስኪ ንገረን ሲለው ምንድነው ያለው? አንደኛ ከዚህ በፊት አንድ ስክሪፕት ለሱ ይዤለት ሄጄ ነበር። በጣም ቆንጆ ፊልም ይዤ ሄጄ ነበርና ፊልሙን በጣም ወዶታል፣ ጽሁፉን በጣም ደስ ብሎታል ስክሪፕቱን ሲያየው። ነገር ግን ዳይሬክተር ይሄ ልጁ ዳይሬክትም ያደርጋል እና ዳይሬክተር ሌላ አምጥተን እንስራው ትላልቅ አርቲስቶች ስለሚሳተፉ እዚህ ላይ ሲለኝ እኔ አልተስማማሁም። ምክንያቱም እኔ በጽሁፌ በስክሪፕቴ ካመነብኝ ዳይሬክቲንግ ላይ እንዴት አይችልም ብሎ ይጠራጠረኛል ብዬ አልተስማማሁም ነበር እና በዛ ምክንያት ቀርቷል። አንደኛው ምክንያቱ እሱ ይመስለኛል። ሁለተኛው ደግሞ ብሎ ለፐርሰናሊቲው አንዳንድ ነገር እየተናገረ ነበር። እስኪ እንስማ። ተደብቆ ስለዚህ መነሻ ሀሳቡ የኔ ነው ወደሚለው ወሰነ፣ ሰርቆ ለመስራት ወሰነ ማለት ነው። ሙሉ ለሙሉ ሳስበው ከልምድ የተነሳ አንድ እሱ ነው። ሁለተኛ ደግሞ ምንም አይመስለውም ልጁ። መስረቅ፣ ማጭበርበር፣ መዋሸት የመሳሰሉ ነገሮችን በዝርዝር አወራዋለሁ። ምንም አይደለም፣ ጉዳዩ አይደለም። ይሄ ሰረክ ተብሎ በሚዲያ አሁን ቅሌቱን ልናወጣ ነው። ለሱ ድሉ ነው ባይዘ ምንም ስለማይመስለው ማለት ነው። ሞራል የሚባል ነገር ስለሌለው እግዚአብሔር የሰጠኝን ጸጋ ሲነጥቀኝ እንደ መብቱ ነው ያየው። ቀለል አድርጎ ነው ያየው። እኔ ስክሪፕት ስጽፍ እግዚአብሔርን የሰጠኝ ብዬ ነው ማለት እለፋበታለሁ፣ ደክማበታለሁ። እግዚአብሔር ደግሞ ለብቻ የሰጠኝ ሀቅ ነው። ስለዚህ ይሄንን መውሰድ ለሱ ቀላል ነው። ከዛ እንደዚህ ስድብ፣ ሞራልን መንካት ምናምን የሚባል ነገር የለም። በጣም ያሳዝናል። እንግዲህ አንዳንዴ አርቲስቶችን፣ ታዋቂ ሰዎችን ከዚህ በፊት ቪዲዮ ላይ ሰርቼ ነበረ። እኛ የምናደርጋቸውን ተግባራቶች የሚያደርጉ አይመስለንም። ማለቴ ናታዬ ይህንን አድርጓል ወይም አላደረገም የሚለውን ነገር ላይክ ምንም የማውቀው ነገር የለኝም። ልጁ ከሚያወራው አንጻር ግን ላይክ ጀነራል የሆነውን ነገር ልንገራችሁ ብዬ ነው። እና እንዳልኳችሁ እነሱም ከኛ ውስጥ ነው የሚወጡት። ላይክ እነሱም እንደኛ ሰው ናቸው። ላይክ ፌመስ ሊሆኑ ይችላሉ፣ ሊታወቁ ይችላሉ። መጥፎ ባህሪ ይኖርባቸዋል ማለት ነው። ጥሩ ባህሪም እንዳለባቸው ምንም ጥያቄ የለውም። ስለዚህ እውነት ይሁን አይሁን እንግዲህ አላቅም። እንግዲህ ይሄ ህግ ይወቀው፣ እንግዲህ ፈጣሪ ነው የሚያውቀው። በጣም ከባድ ነው ልጁ ከሚያወራው አንጻር። ከዚህ ቀጥሎ በሚያሳዝን ሁኔታ ፊልሜን ከመስረቁ በላይ በጣም የጎዳኝ ነገር ፊልሜ እንደተሰረቀ እና እንደወሰደብኝ በፌስቡክ መጻፍ ጀመርኩኝ። ነገር ግን መጻፍ ስጀምር በህይወቴ ላይ ብዙ ችግሮች እንዲደርሱብኝ ብዙ ነገሮችን አድርጓል እያለ እያወራ ነበር። እስኪ እንየው። በነገራችን ላይ ከስክሪፕት መስረቅ በኋላ ያደረሰብኝን በደል እንደውም ምናልባት እንደ መንደርደሪያ እንዲሆነ ለተመልካቾቻችን ግን እንዲያውቁት ስክሪፕቱ አንተ ተወሰደብህ እንደሆነ መጠን አንተ መክሰስ ሲገባ እሱ ነገር ነው ከሰሰ። አዎ እንዴት ነው እስቲ ነገር እሱ ነገር ንገረኝ። ከስክሪፕቱ መውሰድ በላይ ከስክሪፕቱ በኋላ ህይወቴ ላይ የፈጠረውን የሚያስጠላ ጉዳይ ባይፈጥርና 2-3 እንደ ጥቁር አደይ አይነት ስክሪፕቶች ብሸልመው ይቀለኝ ነበር። መጀመሪያው ክስ ላይ አስታውሳለሁ ሚስቴ 9 ወር ደርሳ ነበር። 5 ቀን 6 ቀን ነው ያላት። በነገራችን ላይ ጭካኔ የሚጀምረው የሱ ይሄ ነው። እኔ እሺ በሙያ ተጣላን አይደል? እሷንም አብረው ነው የወሰዷት ፖሊሶች። በነገራችን ላይ ፖሊሶቹ የመጡት 3ቱም ፖሊሶች መጀመሪያ ላይ የሚመጡት ሁሉ ያስታውቃል በምን እንደመጡ። እንደሰማችሁት ነው እንግዲህ ወደ እስር ቤት ሲወሰድ ሚስቱ እርጉዝ ነበረች። በሚያሳዝን ሁኔታ ግን ባለቤቱም ስለነበረች የናታይ እንደዛ ሆና እያየች ለሴት አራራችም። እሷም ሴት ናት። ነገር ግን በዛ ሁኔታ ውስጥ ሆና እኔ እውነቴን ስለነበር እየለፈለፍኩ ስለነበረ ሀቅ ስለነበረ ማወራው በጣም ተናድጄ ስለነበር እንደዛ ታደርግ ሰው ተው እያለችኝ ባለቤቴ መታ ነበር አብራና ለእሷ እንኳን አላዘኑላትም። ከኔ ጋር ብዙ ጊዜ ብዙ ላይፍ አብረን አሳልፈናል፣ አብረን በልተናል፣ አብረን ጠጥተናል፣ አብረን ኖረናል። የዛን ጊዜ ግን እንደ አዲስ ሰው ነበር የሆነብኝ፣ ብዙ ነገር አድርሶብኛል እያለ ነው። የቀጣይ ደግሞ ችግር የተፈጠረው እኔ ስክሪፕቱን መቅረጽ ልጀምር ስል በአጋጣሚ የዓይነ ስውራን ማህበር 6 ኪሎ የበትራቸውንና እንትን የዓይነ ስውር የሚጽፉበት አለ አይደል የሚያነቡበት እሱን ልዋስ 6 ኪሎ ሲሄድ በአጋጣሚ እነሱን ፊልሙን ሊጀምሩ ስለነበረ እኩል ተያየን፣ ተገናኘን አይነት ነገር። የዛን ጊዜ ፊልሙን ደግሞ እንዳልቀ መቅረጽን አወቁ፣ ልቀርጸው እንደሆነ እንደተዘጋጀው አወቁ ማለት ነው። ከዛ በኋላ ያቺ ጠነከረች።
መቅረጽ ጀምር ደግሞ ሁለት ማላቃቸው ሰዎች መጡ። ማላቃቸው ሲቪል ነኝ ምናምን ብለው ወሰዱኝ። ደግሞ በተመሳሳይ ሁኔታ ይዘውኝ ሄዱ። ክስ ተመሰረተ። ምን አድርጎት ነው ይሄ ልጅ እንዲህ ነው ብዬ ቃሌን ስሰጥ መብቱ እኮ ነው። በሌላ ሲጀምር ፍትሐ ብሔር ነው ክርክሩ። ምንድን ነው የምትሉት አለ ማለት ነው። በሁለተኛም ወደ ቤት የተሸኘ ፊልሙን መቅረጽ ስጀምር ድጋሜ ሰው ተልኮ ተወሰድኩኝ አለ። ምንድነው አላማው? እንዲህ ያደረጉበት ምክንያት ደግሞ እኔን ከጨዋታ ውጪ ለማድረግ ነው። ፊልማቸውን ቀርጸው ኤዲት አድርገው ሰው ጋር እስኪደርስ ድረስ እኔን ዞር ማድረግ፣ እኔን ወደ እስር ቤት ለማድረግ ነበር አላማቸው። በዚህም አላቆሙም። በመጨረሻ እንግዲህ ወንድሜ በጣም በጠና ታሞ ነበረ፣ አረፈ። የወንድሜ ቀብር ዕለት መጥቶ ምንም ሳያዝንልኝ እንደማይተዋወቅ ሰው ከዚህ በፊት ምንም ነገር እንዳላሳለፈ ሰው የወንድሜ የቀብር ዕለት እንደዚሁ ፖሊስ ልኮ ወደ ፖሊስ ጣቢያ አሳሰደኝ ይላል። በጣም ያሳዝናል። እስኪ ይሄንን ሰምታው እንምጣ። ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ። ፖሊሶቹም ያዩታል። በነገራችን ላይ የቀብሩ ቀን ፖሊሶቹ በጣም ያሳዝናል። ምን ያስቸኩላል? ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው። ገብቷል። ፖሊሶቹ እዛ ይደውሉለታል። ለማን? ለሱ ይዟቸው መሄድ ከብዶ እነሱም አላወቁም። ሀዘን ላይ መሆኔን አላወቁም። በኤክሲኪዩቲቭ መኪና ነው የመጡት። የትኛው ፖሊስ ነው ኤክሲኪዩቲቭ መኪና ያለው? በግል ተልከው እንደሆነ ያስታውቃል። በኤክሲኪዩቲቭ መኪና ነው የመጡት። ሰው ሊበላቸው ደረሰ። ፖሊሶቹ በር ላይ ከብዳል። ቀብር ላይ ተመልሶ ሙሉ ነው ሰው ሊበላቸው ደረሰ። ደወሉለት። እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰሞኑን ከዛ ፖሊሶቹ ሊተቀየሙ ምን ገንዘብ ይጨምርላችሁ የተባሉ የመሰለኝ በወቅቱ በጣም እልህ ውስጥ ነበርኩኝ። ከዛ ገፈታትረው አስገቡ። ለብዙ ሰዎች ተናግረን ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ለቅሶ ቤት የነበረው ሰው ሁሉ እዛ ሞላ። ኢንስፔክተሩ ደነገጠ። ምንድን ነው ብሎ እዛው ፊት ለፊቴ እኔ ባይዘይ እችን ቃል ባልሰማ ደስ ይለኝ ነበር። ፊት ለፊቴ ላውድ አድርጎ ደወለለት። ትመጣለህ? ከለቅሶ ቤት ነው ይዘነው የመጣን። እኛ በልማዳችን ከእስር ቤት አጅበን ለቅሶ እናስቀብራለን እንጂ ከለቅሶ ቤት ወደ ፖሊስ ጣቢያ ይዘና አንመጣም። ስርዓት አይደለም ይሄ። አሁን መተህ በ30 ደቂቃ ውስጥ አናግረው ወደ ቃልን ሰጥተህ ወደ ለቅሶ ቤት እንሸኘዋለን ሲለው ህግ አይደል ያ ያልኩ የሚተማመንበት አንድ ጠበቃ አለው። ዳኛ በጥፊ በመጣ ነፃ ያወጣኛል የሚለው ማለት ነው። ህግ አይደል እንደያዘው ጠበቃዬን አማክሬ እኔ ላውድ ባያደርገው ደስ ይለኛል። ጠበቃዬን ላማክር፣ ለማንኛውም እንዳይክ ህግ ነው ጠበቃዬን ላማክር ብሎ ጆሮ ላይ ዘጋ። እግዚአብሔር ይስጠው ኢንስፔክተሩ በጣም ነው የተናደደ። ሁለተኛ እንዳጠሩት ስንፈልገው ነው የምንጠራው። ከለቅሶ ቤት እያልኩት እንደዚህ ይላል እንዴ ቃልን ሰጥና ቶሎ ውጣ ነው ያለ። የሚገርም ነው እንግዲህ ይሄ በጣም የሚያሳዝን ታሪክ ነው። እውነት ለመናገር አንዳንዴ ሙያቸው ላይ በጣም ሙያቸውን አክብረው በታማኝነት የሚያገለግሉትን በጣም መመስገን አለባቸው። ለእናንተ ክብር ይገባቸዋል። በእውነት በጣም የሚያሳዝን ነገር ነው። አንዳንዴ አሁን የምንሰማቸው ብዙ ነገሮች ይችላሉ። ከዚህ የከፋው ነገር ምንድን ነው ደግሞ ህይወቴ ላይ አደጋ ሊያደርስብን ነበረ። ይሄ መታሰሩ ከ2-3 ጊዜ በላይ ታስሬያለሁኝ። ከዛ አልፎ ግን እንግዲህ መኪና ተገጭቼ እንድሞት ነገሮችን አመቻችቶ ነበረ ብሎ ትንሽ ከበድ የሚል ነገር ነው ለመስማትም። ብቻ እስኪ እንስማው። አዳማ ነኝ ለስራ ነው። ሌላ ስክሪፕት ልጽፍ ነው የሄድኩት። ማታ ላይ አዳማ ላይ የሚታወቅ ስክሪፕት 10 ቀን ቆይቼ ስጨርስ ፕሮዲሰሩ ሊጋብዘን እያመሸን ነበር። እኔ የብዙ የማምሸት ልምድ ስለሌለኝ ሲበቃኝ ተነጥዬ ነው የሄድኩት። የእሱም ጓደኞች እንደነበሩ አይቻለሁ። ከዛ በኋላ እኔ ከመሀላቸው ተነስቼ ሲሄድ ነው መኪና ከኋላ መጥቶ ይገጭ እና ሲዛትብኝ ትዝ ይለኛል። ክለብ ውስጥ ያለው እየተዛትብኝ ነበረ። ምንድን ነው እላለሁ። የሆነ የሚጎነትለኝ ሰው አለ ምናምን እንደተላከ የሆነ ሰው አውቄያለሁ። እሱንም ለማምለጥ ነበረ ቶሎ ሄድኩት። ገብቷል። እንደዛ እንድጠረጥር ያደርገኝ አዳማ ልጅ ስለሆነ ነው። ከኋላ መጥቶ ነው መኪና ይገጭ። ምን አይነት መኪና ይገጭ? አይሱዚ ግን ከመታጠፊያው ነው የመጣው። ከመታጠፊያው ከውስጥ እኔ መጣሁ። እኔ በታጠፍኩበት መንገድ ነው የመጣው። ሆን ተብሎ ይሄንን አለመጠርጠር እንዴት አይቻልም? እሺ ገጭቶ ጥሎ ሄደ። ታርጋው ምንም አልተያዘም። ባይዘይ አሁንም እዚህ ሚዲያ ላይ ለምን ተናገርክ እስካሁን ዝም አልክ ብትለኝ ማለት ነው ስለበቃ ነው ያደረገው ነገር ሁሉ
እኔን ለማሳሰር ከአንድ ሁለት ሶስቴ ሞከር አልቻለም። ለመግደል ሞከር አልቻለም። ገብቷል። ስለዚህ የሚጠብቀኝ እግዚአብሔር ነው ማለት ነው። አሁንም ከዚህ ካደረሰው በላይ የሚያመጣው ነገር የለም ማለት ነው። እኔ 1 አመት ተኝቼ ስነሳ ስራ ላይም አልነበርኩም። ምን ያህል ችግር እንደሆነ ለቤተሰቦቼ እሰራለሁ ለበዓል ብዬ ሄጄ ምን ያህል መከራ ይዤባቸው እንደመጣው ነው የማውቀው። 1 አመት ቤት ውስጥ ሆንክ? 1 አመት ቤት ውስጥ ነው የተኛሁት። አሁን ብረቷል አልወጣም። 1 አመት ቤት ውስጥ ነው የተኛሁት። እናቴን ያስቸገርኩት በ70 አመቷ እንደገና እኔ ማስታመም ገና ወንድሜ ከሞተ 1 አመት ሳይሆን በ1 አመት ውስጥ 2 ልጅ አታ ነበር። እግዚአብሔር ጠብቋት ነው እንጂ በሱ ምክንያት ማለት ነው። ገብቷል። እሱ አሳከመችኝ። በጣም የሚያሳዝን ነገር ነው። ነገር ግን እኔ በጣም ጥያቄ ሆኖብኝ የነበረው ሁለቱም ጋር መቼም የጋራ ጓደኞች ይኖራቸዋልና ለምንድን ነው ለማስታረቅ ወይስ በመልካም ነገር ለመፍታት ያልተሞከረው ብዬ ጥያቄ ፈጥሮብኝ ነበር። እውነት ለመናገር ይሄንንም ተናግሯል። ከዚህ በፊት እንዲፈታ ነገሩ ተደርጎ ነበረ። በቃ አንተም ፊልሙን ተወው፣ ናታይ ደግሞ 100,000 ብር ስጠውና በቃ እሱ ከዚህ በኋላ ያለውን ነገር በሰላም ይፈታ ብለው ነበረ ጓደኞቻችን። ነገር ግን ምንድነው ያደረኩት ስለማላም ነው ከዚህ በፊት ያደረጋቸው ነገሮችን ፐርሰናሊቲውን ስለማላም ነው ቤተክርስቲያን ነበረ የወሰድኩት። ፊልሙም የኔ ነው ሲል ምሏል ከዚህ በፊት። ቀጥሎ ደግሞ ይሄኛውን ውል እናድርግ ሲባል ቤተክርስቲያን ውስጥ ይደረግ ነበር ያልኩት እና 100,000 ብሩን ሊከፍል ተስማማ። በውሸት ግን የኔ ነው ብሎ ፊልሙ ምሎ ነበረ። ለብሩም ደግሞ እንደሚሰጠኝና ስክሪፕቱን ወስጃለሁ ብሎ ደግሞ እንዲፈርምልኝ እፈልጋለሁኝ ብሎ ጠይቆ ነበረ። እሺ ብሎ ከማለ በኋላ ብሩን እንደሚሰጠው ውል ከተዋባለ በኋላ እሱንም አፍርሷል ማለት ነው። ብሩን ማተሰጠኝም ማለት ትንሽ የሚከብድ የሚዘጋንን ነገር አለ። እውነት ለመናገር የነበረው ነገር እንደዚህ ነው። እስኪ ምን ታስባላችሁ? የተሰማችሁን ነገር እስኪ ኮሜንት ላይ ጻፉልኝ። ሁለተኛው እንግዲህ ጋዜጠኛ ሶፎንያስ ካለበት የማገገሚያ ቦታ እንግዲህ ሕክምና ላይ እንዳለ ታውቃላችሁ። እዛ ቦታ ነበር ያለ ተደብቆ ቲክቶክ ላይ ገብቶ ነበር። ትንሽ የሚያወዛግቡ ነገሮችን ተናግሮ ነበር። እስኪ እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ። የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነው። ግን መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፈታችሁ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁት እና ምን ልላችሁ ነው የምፈልገው፣ ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነው። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? አይደል ቻሪቲ ያለው ይታካ የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ነው ላይቭ ላይ ነኝ። ያው ጋርዴ መጣ ሰርዘዋል። እንደምታዩት ነው እንግዲህ ተደብቆ ላይቭ ላይ ገብቶ ነበረ። ጥበቃው መጥቶ ይዞት ሄዷል ማለት ነው። ብዙ አወዛጋቢ ነገሮች እየተናገረ ነበር። ኢቢኤስ ድጋሚ መግባት እፈልጋለሁ። ከዚህ በፊት እንደምታውቁት ደግሞ አሜሪካን ሀገር ለሕክምና እንዲሄድ አንድ ሰው ጥሪ አቅርቦለት ነበር። ወጪውን እሸፍናለሁ ብሎ አሜሪካን ሀገር መኖር አልፈልግም ይላል። እንዲኖር አይደለም ግን ለሕክምና ነበር እንዲሄድ የተፈለገው። ሌላ ደግሞ እዚህ ጋር ያላሳየኋችሁ ትንሽ የሚከብደው ነገር እኔ ብቻ አይደለሁም እዚህ ነገር ላይ ያለሁት እዚህ ነገር ውስጥ የተገኘሁት እኔ ስለተያዝኩኝ ነው እንጂ አርቲስቶች አሉ፣ ታዋቂ ባለሀብቶች አሉ፣ ታዋቂ ሰዎች አሉ፣ ትላልቅ ዝና ያላቸው ሰዎች አሉ። በስም መጥቀስ ሁላ እችላለሁ። ልናገር እንዴ ምናምን እያለ እያወራ ነበር እና እዚህ ጋር ትንሽ አንዳንድ ሰዎች አሁንም አልተሻለውም ሶፊ ሚዲያ ላይ ወጥቶ እነዚህ ነገሮችን እያወራ ነውና አንዳንዶቹ አልተሻለውም ስቲል ከባድ ችግር ውስጥ ነው ያለው ምንም እያገገመ አይደለም የሚሉ አሉ። አንዳንዶቹ ደግሞ ላይክ ደህና መስሏቸዋል ማለት ነው እንደዚህ ላይቭ ላይ መጥቶ ሲያወራ። እንግዲህ እኔ የምመኘው እግዚአብሔር ከመጨረሻው ድኖ ወደ ነበረበት ክብሩ ወደ ነበረበት ነገር እንዲመለስ ነው። መልካም ነገር ነው የምመኝለት። እንግዲህ ፈጣሪ ከሱ ጋር
ይሁን። ፋሚሊዎቼ እንግዲህ ቪዲዮዎቹ እስካሁን ያያችኋቸው ነበሩ። ጥሩ ጊዜ እንዳሳለፋችሁ ጥሩ መረጃም እንዳገኛችሁ ምንም ጥያቄ የለውም። ቤተሰብ ያልሆናችሁ ግን አሁንም የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ኔክስት ላይ ቆንጆ ቆንጆ ፈታ የሚያደርጉ አሪፍ ኢሹዎችንም ይዤላችሁ እመጣለሁ። ቪዲዮዎቹ ደግሞ እስከ መጨረሻው አይታችሁ ሌሎች ጋር እንዲዳረሱ ላይክ አድርጉ። ሀሳብ አስተያየት እቀበላለሁ፣ ጻፉልኝ። ኔክስት ቪዲዮ ላይ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ወዳችኋለሁ።